ሰላም ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ከወላይታ ቴሌቪዥን ሳምንታዊ የመዝናኛ ፕሮግራሞቻችን ወደ እናንተ እየደረሱ ይገኛሉ። አሁን ደግሞ ጎጆአችን የተሰኘውን መሰናዶ ወደ እናንተ ልናደርስ እዚህ ተሰይመናል። ዛሬ እንግዲህ በጎጆአችን መሰናዷችን ጋብቻን የተመለከተ እንግዲህ ጎጆአችን ቤተሰባዊ የሆኑ ጉዳዮችን ማህበራዊ ጉዳዮችን የምናነሳበት ፕሮግራም እንደሆነ ይታወቃልና በዚህ ፕሮግራማችን ደግሞ ቤተሰባዊ የሆነውን በተለይም ደግሞ ለቤተሰብ መሰረት የሆነውን የጋብቻን ጉዳይ ነው ዛሬ የምናነሳው። እናንተም በያላችሁበት ከኛ ጋር ጥሩ ቆይታ እንደምታደርጉ ተስፋ እናደርጋለን። ፕሮግራሙን በመምራት እኔ መስከረም ጌታቸው ቆይታ አደርጋለሁ። እንግዶች አሉን። ዛሬም ከእንግዶች ጋር ነው ቆይታ የምናደርገው ሀሳቦችን እየተጋራን ከነሱም ጋር ደግሞ የተለያዩ ጥያቄዎችን እያነሳው ቆይታ አደርጋለሁ። እስከ ፍጻሜው ድረስ በድጋሚ አብራችሁን ቆዩ። እሺ እንግዶቻችን ጣቢያችንን አክብራችሁ ጊዜያችሁን ሰውታችሁ ለተመልካቾቻችንም ጥሩ ትምህርት ለማስተማር እዚህ ስለተገኛችሁ በጣም አመሰግናለሁ። ለተመልካቾች ያው እኛ ብንተዋወቅም ተመልካቾች ደግሞ ማን ናቸው የሚለውን ነገር ይፈልጋሉና ራሳችሁን አስተዋውቁን እስቲ። ከፓስተር ጀምር። እኔ መጋቢ ተሰማ ሶራሞ እባላለሁ። በወላይታ ሶዶ ፋና ቃለ ሕይወት ቤተክርስቲያን አገለግላለሁ። እሺ ባለቤቶትስ ማን ይባላል? አባይነሽ ቸርነት እባላለሁ። የፓስተር ተሰማ ባለቤት። በጣም ደስ ይላል። እንግዲህ ዛሬ እንግዲህ ፈቃደኛ ሆናችሁ መጣችኋል። በጣም እናመሰግናለን። እንግዲህ ስለ ጋብቻ ነው የምናነሳው። ስለ ጋብቻ የምናነሳበት ምክንያት ደግሞ አሁን ላይ ያለው የጋብቻ ስርዓት ወዴት እየሄደ እንዳለ ያው ሁላችንም የምናውቃቸው ነገሮች አሉና እነዚህን ጉዳዮች በስፋት እያነሳን ቆይታ እናደርጋለን። በተለይም ደግሞ እንግዲህ እንደ መንደርደሪያ እንዲሆነን ሰዎች ወደ ጋብቻ ሲገቡ ምንድነው እንደ ቅድመ ሁኔታ ማስቀመጥ ያለባቸው? ምን ዝግጅቶችን አርገው ነው መግባት ያለባቸው? እንግዲህ ጋብቻ ትልቅ ተቋም ነው። ዝም ተብሎ ተገብቶ ዝም ተብሎ የሚወጣበት አይደለምና ምን ዝግጅቶችን ማድረግ አለባቸው? በተለይ ከስነ ልቦና አንፃር፣ ከኢኮኖሚ አንፃር እንዲሁም ደግሞ እርስ በርሳቸውም ተጋቢዎቹ በደንብ መዋሃድ አለባቸውና እዚህ ላይ ፓስተር ከርሶ ልጀምርና ምንድነው ማድረግ ያለባቸው? በመጀመሪያ የጋብቻ ምክር ወይም ምክሮች በሶስት ደረጃ ይሰጣሉ። አንደኛው ቅድመ ጋብቻ ምክር ነው። ሁለተኛው ደግሞ ከተጫጩ በኋላ የእጮኝነት የጋብቻ ምክር ይሰጣል። ሶስተኛው ደግሞ ድህረ ጋብቻን ከፈጸሙ በኋላ በየጊዜው የሚሰጡ የጋብቻ ምክሮች ወይም የጋብቻ ትምህርቶች አሉ። እንግዲህ በቅድሚያው ቅድመ ጋብቻ በምንልበት ጊዜ ከጋብቻ በፊት ምንድነው ማድረግ ያለባቸው? ምን ዝግጅት ማድረግ አለባቸው ብለን ስናይ አንደኛ 4 ዝግጅቶች አሉ። የመጀመሪያው ዝግጅት አካላዊ ዝግጅት ነው ወይም የእድሜ ክልል ማለት ነው። ሁለተኛው ደግሞ አእምሮአዊ ዝግጅት ነው። ሶስተኛው ደግሞ ቁሳዊ ዝግጅት ነው። አራተኛው መንፈሳዊ ዝግጅት ነው። እነዚህን በምናይበት ጊዜ የመጀመሪያው አካላዊ ዝግጅት ስንል አንድ ወጣት ለእድሜ የደረሰ መሆን አለበት ከጋብቻ በፊት። ብዙውን ጊዜ ለእድሜያቸው ለጋብቻ ሳይበቃ ወደ ጋብቻ የሚመጡ ተጋቢዎች ብዙ ችግር አለባቸው። ስለዚህ የእድሜ ዝግጅት በየትኛው እድሜ ነው ወደ ጋብቻ መግባት ያለበት የሚለው ሊታይ ያስፈልጋል። በአንድ ጥናት በተደረገው ጥናት በ21 እና በ22 እድሜ መካከል ጋብቻ የፈጸሙና በ23 እና በ24 እድሜ ጋብቻ የፈጸሙ ሰዎች መካከል በተደረገው ጥናት በ21 እና በ22 እድሜ መካከል ጋብቻ የፈጸሙ ተጋቢዎች መካከል ብዙ ፍቺ እንደታየ በጥናት እንደተረጋገጠ እናያለን። ስለዚህ የእድሜ
የአካል ዝግጅት ለጋብቻ በጣም አስፈላጊ ነው። ይሄ እንግዲህ በአገራችን በሕግም የተጠቀሰ ነው። አንድ ሴት ልጅ ወደ ጋብቻ መግባት ያለባት በየትኛው እድሜ ነው? አንድ ወንድ ልጅ ይሄንን የመጀመሪያ ቅድመ ዝግጅት ያስፈልጋል። ሁለተኛው አእምሮአዊ ዝግጅት ነው። አእምሮአዊ ዝግጅት ነው። ጋብቻ ትልቅ ተቋም ነው። ጋብቻ ትልቅ ተቋም ነው። ጋብቻ ብስለትን ይጠይቃል። ከሰዎች ጋር እንዴት አንዳቸው ከአንዳቸው ጋር እንዴት መኖር እንደሚችሉ፣ ከቤተሰብ ጋር እንዴት መኖር እንደሚችሉ የአእምሮ ብስለት፣ የአእምሮ ዝግጅት ያስፈልጋል። ጋብቻ ማስተዳደር መምራትም ነው። ለዚህ ደግሞ የአእምሮ ብስለት ሊኖራቸው ይገባል። ሶስተኛው ቁሳዊ ዝግጅት ነው። ቁሳዊ ዝግጅት ማለት መተዳደሪያ ማለት ነው። ምክንያቱም ጋብቻ ራስን የመቻል እንግዲህ በመጽሐፍ ቅዱስም ስናይ አባቱንና እናቱን ይተዋል ይላል። ምን ማለት ነው? ራሱን ችሎ ይወጣል ማለት ነው። ራሱን ችሎ ይወጣል። ከጋብቻ በኋላ አባቱን ጫማ መጠየቅ አይችልም፣ ሸሚዝ መጠየቅ አይችልም። ራሱን ችሎ ወጥቷል ማለት ነው። ወይም ሴት ልጅ እናቷን በርበሬና ሽሮ መጠየቅ አትችልም። ስለዚህ በተቻለ መጠን ቁሳዊ ዝግጅት መተዳደሪያ ሊኖራቸው ያስፈልጋል። ስለዚህ ይሄ ሶስተኛው ቁሳዊ ዝግጅት እንግዲህ አንዳንዶች በተአምር እንኖራለን ብለው እምነት አለን ብለው ጋብቻ የሚፈጽሙ ሰዎች አሉ፣ ምንም ሳይኖራቸው። እንግዲህ በዛ እነሱ እምነታቸው ይርዳቸው፣ አያስኬድም። ምክንያቱም ይሄ እግዚአብሔር ራሱ ሰዎችን እንዴት መኖር እንዳለባቸው በቃሉም ያስተማረን ነገር ስላለ ቁሳዊ ዝግጅት በጣም አስፈላጊ ነው። ሶስተኛው መንፈሳዊ ዝግጅት ነው። አራተኛው በማንኛውም ስፍራ ይሁኑ ብቻ በእግዚአብሔር ፊት መጸለይ፣ ለእግዚአብሔር ማቅረብ። ምክንያቱም የጋብቻ መስራች እግዚአብሔር ነው። እግዚአብሔር ጋብቻን ትልቅ ቦታ ይሰጣል። ጋብቻን የሚያከብሩ እግዚአብሔርን ያከብራሉ። ስለዚህ በጸሎት መቆየት፣ ለእግዚአብሔር መናገር፣ ይሄ ደግሞ አንደኛ ከአእምሮአዊ ብስለት ወይም ከአእምሮአዊ ዝግጅት ጋርም አንድ ላይ በጸሎት መቆየት እጅግ በጣም አስፈላጊ ስለሆነ ከጋብቻ በፊት እነዚህ ነገሮች በወጣቶች ዘንድ ቢታዩ እጅግ በጣም የተሻለ ነው። ምክንያቱም ጋብቻ ሮጠን የምንገባበት አይደለም። አንድ ጽሑፍ ላይ ምንድነው የሚለው? ጋብቻና ሲኦል መግቢያ እንጂ መውጫ የለም። መግባት ነው እንጂ መውጣት የለም። ስለዚህ ጋብቻ ከገባን የምንወጣበት አይደለም። እንደ እግዚአብሔር ያጣመረውን ማንም አይለየው ይላል። እግዚአብሔር ደግሞ መፋታትን ይጠላል ይላል። ለመፋታት ምንም ምክንያት የለም። አንዳንድ ሰዎች ብዙ ምክንያቶችን ያመጣሉ፣ ግን ምንም ምክንያት የለም ነው። ምክንያቱም እግዚአብሔር አንድ ስላደረገ። ስለዚህ እጅግ በጣም ጥንቃቄዎች ያስፈልጋሉ ለማለት ነው። በጣም ደስ ይላል። አሁን እንግዲህ የዘረዘሯቸው ምክንያቶች ሄዶ ከገቡ በኋላ ፍቺ ላይ እንዳይደርሱ እነዚህን ዝግጅቶች አድርገው መግባቱ በራሱ የሚኖረው አስተዋጽኦ አለ። ቀድሞ በደንብ ተዘጋጅቶ ከገቡበት የሚሆነውን ነገርም እንትን ይላሉ። ሌላው ምናልባት እርስ በርስስ መግባባቱ ላይ አንዳንድ ጊዜ ሰዎች በአንድ ወር በሁለት ወር ጊዜ ውስጥ ወዲያው ጋብቻ ውስጥ በቃ ተዋውቀናል ምናምን ይሉና አሁን ላይ በተለይ የተለመደው ነገር እንደዛ እየሆነ መጥቷልና ጊዜ ወስዶ አንዱ ያንዱን ባህሪ ማንነት በደንብ መተዋወቁስ ያለው ፋይዳ? ሶስት ጊዜያቶች አሉ ብዬ በቅድሚያ አንስቼ ነበር። አንደኛው ቅድመ ጋብቻ፣ ሁለተኛው የእጮኝነት ጊዜ። ይሄ በተለይ የእጮኝነት ጊዜ የሚባለው የመጠናናት ጊዜ ነው። አንዱ የአንዱን ባህሪ ከጋብቻ በፊት
ባህሪያቸውን መጠናናት ለዚህ ደግሞ ለመጠናናት ጊዜ ያስፈልጋል ጊዜ ያስፈልጋል ምክንያቱም መቸኮል አንዳንድ ሰዎች በመቸኮል ጥሩ ትዳር አገኘን ይላሉ ይሄ ግን ለሁሉ አይሆንም በብዛት ግን በችኮላ የሚደረጉ ጋብቻ ዙሪያ ላይ ብዙ ችግሮች ሲፈጠሩ እናያለን ስለዚህ አንደኛ በጥድፊያ አለመጋባት ወይም ቅድም እንደተባለው ያለ ምንም ዝግጅት ወደ ጋብቻ ውስጥ አለመግባት ይሄ በእጮኝነት ጊዜ እኮ መጀመሪያ እድሜያቸው ለእድሜ እንደደረሰ ዝግጅት ይጀምራሉ አሁን እጮኝነትን ከጀመሩ በኋላ ደግሞ አንዳቸው ከአንዳቸው ጋር ይጠናናሉ በመጠናናት ውስጥ ብዙ ነገሮች አሉ አንደኛ ባህሪ አለ ሁለተኛ ለነገ ለትዳራችን ይሆናል አይሆንም የሚሉ ነገሮችም ብዙ ነገሮች ስላሉ ለጋብቻ መጣደፍ ጥሩ አይደለም ምክንያቱም ማየት ያስፈልጋል አሁን በዚህ ዘመን እንግዲህ በጣም በመንገድ ላይ ይተዋወቁና ወደ ጋብቻ ይሄዳሉ እንደገና ምንም ሳይታያዩም የሚያገቡ አሉ አሁን በተለይ ማህበራዊ ሚዲያው ራሱ እና በስልክ ብቻ ተዋውቆም የሚያገቡ አሉ ይሄ የጋብቻን ክብር የሚቀንስ ነገር ጋብቻ ክቡር ነው ጋብቻ ቤተሰብ ከቤተሰብ ጋር ነው ጋብቻ ብዙ ነገርን የተሳሰረ ነገር ነው ቤተሰብ ከቤተሰብ ጋር የሃይማኖት ተቋማት ሆኖ ሃይማኖት የተለያዩ ነገሮች አሉ መጠናናት አለ መግባባት አለ ከዛ ሁሉ በኋላ ጋብቻ ሲሆን እንግዲህ በተቻለ መጠን የኛ ከሰው የሚጠበቁ ነገሮች መጠበቅ አለባቸው ለማለት በጣም ጥሩ እንግዲህ ፓስተር በእርሶም በቤተ እምነቱ የጋብቻ አስተማሪ ነዎት በጋብቻ ዙሪያ ያማክራሉ ለዛም እንግዲህ በደንብ ማብራሪያ እየሰጡን ነው ያሉት አሁን እንግዲህ ጋብቻ ቀደም ሲያነሱን ቤተሰብ ከቤተሰብ ጋር የሚዋሃድበትም ጭምር አይደለም ሁለቱ ተጋቢዎች ብቻ ሳይሆን የሷም የልጅቷን ቤተሰብ የልጁን ቤተሰብ አብረው ነው እንደሚሉትና አሁን ላይ አንዳንድ ምናያቸው ነገሮች አሉ ቤተሰብን ሳያሳውቁ ጋብቻ ውስጥ የሚገባበት አንዱ ያንዱን ቤተሰብ አለመተዋወቅም እንሰማለን በተለያዩ በማህበራዊ ሚዲያዎችም ሰዎችም ሲያወሩ ድንገት የሆነ ችግር ሲገጥማቸው እኔ እኮ የሱን ቤተሰብ አላቅም ወይ ደግሞ ባልየው ደግሞ እኔ የሷን ቤተሰብ አላቃቸውም የሚባልበት ሁኔታም ያጋጥማልና በተለይም ደግሞ ይሄን ስርዓት ቀድሞ የነበረው ስርዓት በጣም ጥሩ ባህል አለን እንደ ኢትዮጵያ በእምነትም ደረጃ ቢሆን ለቤተሰብ አሳውቁ ከቤተሰብ ጋር ማን ነው ምንድነው የሚለው ነገር በደንብ ታውቁ ከዛም ባለፈ ደግሞ ወደ ቤተ እምነትም ወስዱ በየትኛውም ቤተ እምነት በቤተ እምነትም ደግሞ ስርዓቶች ይፈጸማሉ የጋብቻ ስርዓቶች ትምህርቶች አሉ በየቤተ እምነቱ በኦርቶዶክስ ብንሄድ በፕሮቴስታንት እንዲሁም በሙስሊሙ ብንሄድ በሁሉም ትምህርቶች አሉ የሃይማኖት አባቶች ያስተምራሉ እዛም ያስተምራሉና ሰዎች ወደ ቤተ እምነቶች ከመሄድ አንፃር ከቤተ እምነት ጋር ስርዓት ከመፈጸም አንፃር ከቤተሰብ ጋር ከማስተዋወቅ አንፃር ስርዓቶችን በቤተ ክርስቲያን እንዲሁም ደግሞ ሌሎች ህጋዊ መዋቅሮችም አሉ ጋብቻ የሚፈጸምባቸው በማዘጋጃ የሚፈጸሙ አሉ በሽምግልና የሚፈጸሙ እንግዲህ የጋብቻ ስርዓቱ በተለያየ መንገድ ይፈጸማሉ ግን በእነዚህ ስርዓቶች መፈጸም በቤተሰብ ማስተዋወቅ እንዲሁም በቤተ እምነቶችም በህጋዊ መንገድም ጋብቻን መፈጸሙ ፋይዳው ምንድነው ይላሉ እስቲ እንደው ብዙ ጊዜ አሁን እንዳነሳሽውን በተለይ በዚህ ዘመን የሚታዩ ጋብቻ ስርዓታዊ የሆኑ ነገሮች እየጎደሉ የመጡበት ዘመን ላይ ይህ ምን ማለት ነው ቅድም እንዳነሳሽው አንደኛ ከቤተሰብ ጋር ያለው ሁለተኛው ከቤተ ክርስቲያን ጋር ያለው ሶስተኛው ከህብረተሰብ ጋር ያለው እንግዲህ ጋብቻ ትልቅ ተቋም ጋብቻ ሁለቱ ወንድና ሴት መገናኘት ብቻ አይደለም ወይ እነሱ ብቻ የሚፈጽሙት አይደለም በጋብቻ ቤተሰብን የሚመለከት አለ ቤተ ክርስቲያንን የሚመለከት አለ
በጋብቻው እኮ አካባቢው ሰፈሩ ሁሉ ነው ተሳትፎ የሚያደርገው። ስለዚህ የጋብቻ የሁለት ሰዎች ብቻ አይደለም። እንግዲህ እንደዚህ ከሆነ ምንድነው ማድረግ ያለባቸው? የትኛው ነው የጋብቻ ትክክለኛ አካሄድ? ለምሳሌ ያህል ተጋቢዎች ለጋብቻ በሚደርሱበት ጊዜ የመጀመሪያው ጋብቻው የነሱ ብቻ አይደለም፣ የቤተሰብ ነው። እንግዲህ ብዙ ጋብቻዎችን አይተሽ እንደሆነ ለራሳቸው ከፈጸሙ በኋላ ወላጆቻቸውን እዛ ውስጥ እንዲሆን እንደተራ ወይም ይወቁልን እንደማለት የሚመጡ አሉ። ይሄ ግን መሆን የለበትም። አሳድጎ አስተምሮ በተለያየ መንገድ ለልጅ ብዙ ዋጋ የከፈሉ ወላጆች ጋብቻቸውን እንዴት አይተባበሩ? በጋብቻቸው ዙሪያ እንዴት እውቀት ያጣሉ? ስለዚህ ለጋብቻ በሚደርሱበት ጊዜ አንደኛ ለቤተሰብ ማቅረብ እጅግ በጣም አስፈላጊ ነው። ቅድም እንዳልኩሽ ጋብቻ የሁለቱ ሰዎች በመሰረቱ እዚህ ላይ አንድ ማንሳት የምፈልገው ነገር አለ። በመጽሐፍ ቅዱስ ስናይ እንግዲህ ጋብቻ የራሱ የሆነ ክብር ያለው። አሁን ወደ ሴቶች እንምጣና አንድ ሴት ልጅ ክብር አላት። ክብር ማለት ያው ክብረ ንጽህና አላት። ግን ያ ክብረ ንጽህና የሷ ብቻ አይደለም፣ የቤተሰቧም ክብር ነው። የቤተ ክርስቲያንም ክብር ነው። ክብረ ንጽህናዋ የህብረተሰቡ ክብር ነው። በዚህ መንገድም ነው የመጣው። እንግዲህ ድሮ አይተሽ እንደሆነ በባህልም ቢሆን ይሄ በጣም የተጠበቀ ነው። በመጽሐፍ ቅዱስም ቢሆን በምናይበት ጊዜ አንድ ሴት ልጅ ክብሯን መጠበቅ አለባት። ለምን? የሷ ብቻ ስላይደለ ወንድ ልጅ ክብሩን መጠበቅ አለበት። ምናልባት የሴት ልጅ ክብርና በባል ሊታይ ይችላል፣ የወንድ ደግሞ በክርስቶስ ይታያል፣ እግዚአብሔር ያያል። ስለዚህ ሁለቱም የጋብቻን ክብር መጠበቅ አለባቸው። እንግዲህ እንደዚህ ከሆነ አንደኛ ወላጆች ማወቅ አለባቸው። ግን እዚህ ላይ ማንሳት የሚፈልገው አንድ ነገር አለ። አንዳንድ ወላጆች፣ አንዳንድ ቤተሰብ ከልጆች ጋር የማይተዋወቁ አሉ። መጀመሪያም በአስተዳደግ ወላጆች ወደ ቤተሰብ፣ ወደ አባት፣ ወደ እናት ቀርቦ ሁሉን ነገር ላይ ይናገሩ ይችላሉ። አንዳንድ ወላጆች ልጆቻቸውን የሚያስፈራሩ ሊኖሩ ይችላሉ። ለምሳሌ አንዳንድ ቤተሰብ በምናይበት ጊዜ ወንድ ልጅ ለአባቱ በጣም ቅርብ ነው፣ ያለውን ነገር ሁሉ ያጫውታል። ሴት ልጅ ለእናቷ ለአባቷ ቅርብ ናት። እንደዛ አይነት ቅርበት ካለ ምንም መደባበቅ አይመጣም። ወላጆች መጀመሪያ ደግሞ ልጆቻቸውን በዚህ አይነት ማሳደግ አለባቸው። መቀራረብ አለባቸው። ምንም ከአባት ከእናት የሚደበቅ ነገር ሊኖር አይገባም። ለዚህ ደግሞ ምንድነው የሚያስፈልገው? ግልጽ የሆነ አስተዳደግ ያስፈልጋል። ያለ መፈራራት። ሌላው ደግሞ ልክ ቤተክርስቲያንን በዚህ መንገድ ነው ወጣቶችን መያዝ። ብዙ ጊዜ በወጣቶች ላይ እንግዲህ ይሄ ትውልድ እንላለን። እኛም ደግሞ መስራት ያለብን፣ ወላጆችን መስራት ያለባቸው፣ ቤተክርስቲያንን መስራት ያለባት ብዙ ነገሮች አሉ። ወጣቶችን ማቅረብ፣ ማስተማር። እኔ ለምሳሌ መጋቢ ቢሆን ከአንድ ወጣት ጋር በጣም ጓደኛ መሆን አለ። ጓደኛ ከሆንኩ ደግሞ ካቀረብኩት ምንም አይደብቅም። ስለዚህ ቤተክርስቲያንም ለወጣቶች እጅግ በጣም ቅርብ መሆን አለባቸው። አገልጋዮች ቅርብ መሆን አለባቸው። እንዲሆኑ ከማለት ብቻ ሳይሆን መጀመሪያ እኛም መክፈል ያለብን ዋጋ ከፍለን በዚህ መንገድ ሂዱ ብለን ማሳየት እጅግ በጣም አስፈላጊ ነው። ለምሳሌ በቤተክርስቲያናችን የእጮኝነት ጊዜ የጋብቻ ትምህርት በቤተክርስቲያን የሚማሩት 6 ወር ነው። 6 ወር ትምህርት ይማራሉ። ከዛ በኋላ የጋብቻን ስርዓት ይፈጽማሉ። የእያንዳንዱ ቤተክርስቲያን የተለያየ ሊሆን ይችላል። ይሄ በእኛ ቤተክርስቲያን ያለ ነው። ያንን ግን በደስታ ይቀበላሉ፣ ፍቅር ካለ አለ መቀራረብ ካለ። አለዚያ ግን ቤተክርስቲያን የሚሰጠኝን
ዲሲፕሊን ወስዳለሁ ብሎ በራሳቸው መንገድ ይሄዳሉና ወጣቶች በዚህ አይነት መንገድ ወደ ጋብቻ ሲመጡ አንደኛ ለነሱም ክብር ነው፣ ለቤተሰብም ክብር ነው፣ ለቤተ ክርስቲያንም ክብር ነው፣ ለህብረተሰቡም ክብር ነው። ነገ ደግሞ በጋብቻ ላይ ምንም ህሊና የሚሰስት ነገር አይኖራቸውም፣ ደስ ብሏቸው ይኖራሉ። እና በዚህ መንገድ ወጣቶች ቢያልፉ ቤተ ክርስቲያንም ቤተሰብም በዚህ አይነት ወጣቶችን ቢያስተምሩ እጅግ በጣም ጥሩ ነው እላለሁ። በጣም ደስ የሚል ቆይታ እያደረግን ነው። እንግዲህ ያው ይሄንን ያለሳንበት ያለ ምክንያት አይደለም። ምክንያቱም በኋላ ላይ ለሚፈጠረው ችግሮች ሲፈጠሩ አንደኛ ቤተሰብም ኃላፊነት ይሰማዋል። በስርዓቱ ከተፈጸመ ቤተሰብ አውቆ የገቡበት ጋብቻ ከሆነ ቤተሰብም ኃላፊነት ይሰማዋል። ቤተክርስቲያንም ቤተ እምነቶችም ያው በእነሱ ስርዓት ውስጥ የገባ ስለሆነ ያ ጋብቻ ችግር ሲፈጠርበት ለቤተ እምነቱም እንደ ችግር ሆኖ ይቀመጣልና ኃላፊነት የመውሰዱ ነገር ይኖራል። ዝም ብሎ የገቡበት ከሆነ ግን ቤተሰብም ምን አገባኝ አይነት ነገር ወይም ደግሞ ቀድመውም እኛ እየመከረን የገቡበት የሚል ነገርም ይስተዋላልና ወጣቶች በተለይ በዚህ ስርዓቱን ጠብቀው ቤተሰብን እንዳሉትም ማህበረሰቡንም ማስከበር ነውና የራሳቸውንም ክብር እንዲሁም ደግሞ የቤተ እምነትንም የቤተሰብንም ክብር አስጠብቀው ወደ ጋብቻ ቢገቡ ጥሩ ነው ላለው እንግዶቻችን ጋር ጥሩ ቆይታ እያደረግን ትምህርትም እያገኛችሁበት እንደሆነ ተስፋችን ነው። እንግዲህ ወደ ወይዘሮ አባይነሽ ልምጣና የእናንተስ የጋብቻ ሁኔታ ምን ይመስል ነበር? ስንት አመት በጋብቻ አስቆጠራችሁ? እንዲሁም ደግሞ ቅድም የተባሉትን ነገሮች እንዴት ነው ያለፋችሁት? የቅድመ ጋብቻውን ጊዜ፣ የእጩኝነትን ጊዜ የሚለውን እስቲ ያንሱልን። ያው እኔና ፓስተር ስንተዋወቅ በቤተ ክርስቲያን ነው። እሱ አገልጋይ ነበረ፣ ወንጌላዊ ነበር ቤተ ክርስቲያን ውስጥ። እኔ ደግሞ ኳይር ዘምር ነበር። በዛም የተያየ ነው። ያው አየኝ እሱ እንዳየኝ እንደጠየቀኝና ያው ብዙም እንትን አላልኩም። ብዙ ጊዜ ረጅም ጊዜ ያልወሰዱ 1 አመት ያህል አስጠበቁ እና በ1 አመት ውስጥ ትውቃችንን እንትን እያልን በአገልግሎትም እየተበላለስን 1 አመት በኋላ በጋብቻ ውስጥ እንደገባን ነው። 1 አመት እንደው ያስጠበቁበት ምክንያት ይታወቃል። እንደው 1 አመት ጊዜ ያው ረጅም ጊዜ ነው እንግዲህ ጠይቆ ደግሞ ለሚጠብቅ ሰው ይታወቃል። እንግዲህ ፓስተር በኋላ ያብራሩታልና ያው 1 አመት የቆየ ነው። ያው አሁን እንደተባለው ቤተሰብም ማወቅ ስላለበት ያው ብዙም እንትን አይደሉም ቤተሰብ ስለዛ በቤተሰብ ምክንያት በሂደት ያው ሽምግልና በመላክ በምን በዛ በቤተሰብ ምክንያት 1 አመት ያህል ቆየ። ከ1 አመት በኋላ ነው ጋብቻችንን የፈጸምነው። ያው ከጋብቻም በኋላ ጥሩ ጊዜ ነበረን። እግዚአብሔር ይመስገን። ቤታረቱን ወደ 32 አመታችንን አሁን ይዘናል። በጣም ረጅም ጊዜ ነው እና እግዚአብሔር ይመስገን። እንደው መጀመሪያ ላይ ያው ጥያቄውን ጠይቀው 1 አመት ጊዜ ውስጥ ምን አይነት ነገሮችን ስትቀድመ ዝግጅቶቻችሁ ምን ይመስላሉ? ምን ዝግጅቶችን ስታደርጉ ነበር? ቅድም ፓስተር ካሉት አንፃር ከኢኮኖሚም አንፃር ሊሆን ይችላል፣ ራስን ከማዘጋጀት አንፃር በመንፈሳዊም ሲያነሱ ነበርና ምን ዝግጅቶችን ነበር ስታደርጉ የነበሩት በዚህች 1 አመት ውስጥ? ያው እየጸለይን ቆየን። ያው በመንፈሳዊ ነገር ጌታን እየጸለይን እግዚአብሔርን ፍቃድ እየጠየቅን ቆየን። ከዛም ባለፈ ደግሞ ያው እግዚአብሔር በረዳን መጠን እሱም አገልጋይ ነበርና ያው እግዚአብሔር በረዳን መጠን ያው ትዳሩን የሚልበት እንትን ነበረው። ስለዚህ አሰብን ያው እግዚአብሔር በፈቀደ መንገድ ጋብቻችንን ፈጸምን። እንደው ፓስተር ምን አይነት ባል ናቸው? እንደው ወደ ትዳሩ ከገባችሁ በኋላ ያው 32 አመት ረጅም ጊዜ ነው የቆያችሁት። እንግዲህ 32 አመትን ትዳርን ማቆየት ራሱ ትልቅ ነገር ነው። ምን አይነት ባል ናቸው ይላሉ? እስቲ ከቤተ ክርስቲያን አገልጋይነታቸው ባለፈ ቤት ውስጥ ፓስተር ያው ጥሩ ባል ነው። ለልጆቹም ጥሩ አባት ነው። ለኔም ጥሩ ባል ነው።
እንደ ባል ብቻ ሳይሆን እንደ ወንድምም ነው፣ መካሪም ነው እና በብዙ መንገድ የሚጠግነኝ ያው በእግዚአብሔር ቃልም በቤት ውስጥ በተለያየ ነገር በጣም የሚደግፈኝ ባል ነው እና በጣም ነው የምንዋደደው። በጣም ደስ ይላል። እንደው ሰዎች ስንሆን ያው ግጭቶች ይፈጠራሉ። ያው እግርም ከእግር ይጋጫል ይባላል አብሮ እስካለ ድረስና በእናንተ መሀል ግጭቶች ሲፈጠሩ በትዳራችሁ መሀል ግጭቶች ሲፈጠሩ በምን አይነት መንገድ ነው ስትፈቱ የነበረው? ምክንያቱም የእናንተ ተሞክሮ ብዙዎችን ያስተምራል። አሁን ላይ ትንሽ አመት ሰዎች ተግባብተው መኖር አቅቷቸው በአንድ አመት በሁለቱም አመት የሚፋቱ ሰዎች አሉና ረጅም ጊዜን ያስቆጠራችሁ ግጭቶች መፈጠራቸው አይቀርም። ምን አይነት እርምጃ ነው የምትወስዱት? በምን አይነት መንገድ ነው የምትፈቱት እናንተ ግጭቶች ሲፈጠሩ? በእርግጥ ያው ብዙ የከረረ ግጭት ተጋጭተን አናውቅም እና ከአንድ ግማሽ ቀን ያህል ትንሽ እንትን ቢል ወዲያው ነው የምንተው። እኛ በመካከላችን ብዙ ሰው ገብቶ አያውቅም እስከዛሬ ድረስ ያው 32 አመታችን ቆጥረናል። ያው ግጭት በትንሹ ግጭት ቢፈጠር እንኳን እኛው ነን የምንፈታው እና ብዙ የከረረ ግጭት ገጥሞን አያውቅም። ተጣልተን ተጨቃጭቀን እንዲሁን እንደዚህ ምናምን ተባብለን አናውቅም። እግዚአብሔር ይመስገን ወዲያው በራሳችን ሁለታችንን የምንፈታው። ግጭት ቢፈጠር ቁጭ ብላችሁ ተነጋግራችሁ እንነጋገራለን፣ ነገሮችን እንፈታለን እና በመካከላችን ሰውም ገጥሞን ምናምን ሰብስበን አናውቅም። በጣም ደስ ይላል። ልጆችንስ እንግዲህ ቀደም ፓስተር ሲያነሱ ነበርና ልጆችን አሁን እንግዲህ 32 አመት በትዳር ካስቆጠራችሁ ተለቅ ያሉ ልጆች ይኖራሉ፣ ከፍ ያሉት እንግዲህ መጀመሪያ የተወለዱ ልጆች እነሱንስ በተለይ ከጋብቻ አንፃር ምን አይነት እንትኖችን እያሳያችሁ ነው? ግልጽ አድርጋችሁ አቅርባችሁ ነው? በምን መልኩ ነው የምታሳድጉት? ያው ልጆቻችንንም እንደ እግዚአብሔር ቃል በጥሩ እግዚአብሔር ረድቶን አሳድገናል። ያው ወደ 5 ልጆች ነው የወለድነው። 2 ልጆች አሁን በትዳር ላይ ናቸው። አያት ሆነናል እና ደስ ይላል። ስለዚህ እነሱም እንደ እግዚአብሔር ቃል እግዚአብሔርን እየፈሩ ያደጉ ልጆች ናቸው እና ከስር ያሉትም አሁን እያሳደግናቸው ነው ያለነው። እግዚአብሔር ይመስገን። በጣም ደስ ይላል። እንደው ፓስተር ያው ወይዘሮ አባይነሽ ብዙ ነገር አጫውተውናል ስለ ቤተሰቡ። እርሶም እስቲ እዚህ ላይ የሚጨምሩበት ነገር ካለ የተገናኛችሁበትን ጊዜ እንዲሁም ደግሞ ቅድመ ሁኔታችሁ የእናንተስ ምን ይመስላል የሚለውን እስቲ እናንሳ። እንግዲህ ወደ 32 አመት ወደ ኋላ አንዳንዴ ጥሩ ነው እና እኔ ለጋብቻ አላማ ነበረኝ። አላማይ ምንድነው? በየትኛው እድሜ ማግባት አለብኝ የሚል የራሴ እቅድ ነበረኝ። በራሴ እቅድ ደግሞ የኔ እድሜ 30 ሲሞላ ወደ ጋብቻ እገባለሁ ብዬ ጸልዬም ነበር፣ እቅድም ነበር። በዛ መሰረት የካቲት 28 ላይ ነው 30 አመት ሲሞላ ጋብቻችንን የፈጸምነው ነሐሴ 29 ላይ ከ30 አመት በኋላ ማለት ነው። ያሉትን አሳክተዋል። በጣም ሲጠብቅ ነበር። ለምን ቅድም በመግቢያ እንደጠቀስኩ ይሄ የእድሜ ዝግጅት በጣም አስፈላጊ ነው። ለምሳሌ አንድ ሴት ልጅ 22 23 አካባቢ ቢታገባ በጣም ቸኩላለች ነው። አሁን በርግጥ ወጣቶች ያንን አይቀበሉም። አንድ ወንድ ልጅ ደግሞ እድሜው 27 ከ27 በላይ እስከ 30 ቢሆን በጣም ጥሩ ነው። የብስለት እድሜ ማለት ነው። ያንን ደግሞ እኔ በመጽሐፍ ቅዱስም ብዙ ነገሮች በ30 አመት ላይ ትኩረት ስለሚያደርግ በ30 አመቴ አስቤ ጸልዬ ሲጸልይ ቆይቼ ነው። ከዛ ጊዜው ሲደርስ ነው እንግዲህ ሚስት ስፈልግ በመሰረቱ መጀመሪያ የጠየቅኳትም እሷን ነው። መጀመሪያ የጠየቅኳትም እሷን ነው። እኔ በጊዜው 78 ላይ ትምህርቴን ጨርሼ ወርልድ ቪዥን ድርጅት ውስጥ ይሰራ ነበር። ለቁሳዊ ዝግጅቴ ዋናው እሱ ነው
እና ይሰራ ነበረ። ቤት ሰርቼ እንግዲህ ሰርጉን የፈጸምነው በቤታችን ነው እና እዛ ሆኜ ነው ወደ ጋብቻ የገባሁት እና ለጋብቻ እሷን ስመርጥ እንግዲህ በብዙ መንገድ ነው የመረጥኳት። በኳየር ውስጥ እኔ አገልጋይ ነኝ፣ የነሱ አገልጋይ ነኝ። እሷ ደግሞ ገና ልጅ ናት። እንግዲህ የጋብቻ ሕግ ወይም በጋብቻ የሚፈቀደው በባልና በሚስት መካከል ባል በእድሜ መብለጥ አለበት። በመሰረቱ ባል በሁሉም ነገር መብለጥ አለበት፣ ይደገፋል። ለምሳሌ በደሞዝም መብለጥ አለበት። ይስማማሉ ይና ምክንያቱም የገንዘብ ተቆጣጣሪ ትሆናለች በገንዘብ ከበለጠች። እሺ በስልጣንም ባል ትንሽ ቢበልጥ ጥሩ ነው። በስልጣንም በደሞዝም በእድሜም በእድሜም በስልጣንም ብዙ ጊዜ አይቻልም እንጂ በቁመትም ካሜራማኖቻችን እንደዚህ እያሉናል። ምን ለማለት ነው? እሱ መቼም የሚስት ራስ አይደል? ከፍ ብሎ ለማየት ነው። እሺ በሁሉም ነገር ቢበልጥ ጥሩ ነው። ስለዚህ ያው በእድሜ ይበልጣታል ማለት በጣም የሚገርመው አንድ ባል ከሚስት በእድሜ ከ10 ዓመት በላይ መብለጥ የለበትም። እስከ 10 ዓመት ግን ጥሩ ነው። እስከ 10 ዓመት እኩል መሆን ጥሩ ነው፣ ችግር የለም። ሚስት ደግሞ ከባል በእድሜ ምናልባት ከ3 ዓመት በላይ ባትበልጥ ጥሩ ነው ይባላል። እንደው መበላለጥ ካለም ከ3 ዓመት በላይ ባትበልጥ ጥሩ ነው። ስለዚህ እኛ አሁን በትክክል ነው። እኔ ከሷ በእድሜ እበልጣለሁ እና በጊዜው እሷ ደግሞ ተማሪ ነች 10ኛ ክፍል 11 እና 12ን እኔ ነኝ ያስተማርኩት እና ከዛም ደግሞ ኮሌጅ የጤና ኮሌጅ ተምራለች። ሌሎች የሚረዱንም እህቶቿንም ወንድሞቿንም እግዚአብሔር ሰጠን። ከዛ እሷ ደግሞ ከትምህርቷ በኋላ ያንን ኮሌጅ ተምራ አሁን ያው ስራ ላይ ነች ያለችው። በዛ መንገድ ነው ወደ ጋብቻ እየመጣ ነው። ከዛ እግዚአብሔር ይመስገን በሰላም ነው የኖርነው። እኔ ጋብቻ አማካሪ ነኝ። ብዙ ጊዜ ግን ማማክራቸው ነገር አለ። ጋብቻ ትዳር ማለት አንድ ጊዜ አንድ ነው። ባል ጊዜ ሚስት ጊዜ እግዚአብሔር ነው። አንድ ነው መጨረሻው። እግዚአብሔር አለ በመካከላቸው። ቅድም እንዳልሽው ግጭቶች ይፈጠራሉ። ሰው ባለበት ግጭት አይጠፋም። እንደው ሰዎች ምን ይላሉ? ሁለት ብርጭቆዎች ለብዙ ጊዜ ከቆዩ በኋላም ይጋጫሉ። ምንድነው የሚያጋጫቸው ሲባል ምድር ትዞራለች። ብቻ የሆነ ነገር ያው ሰዎች ይጋጫሉ። ግን እንዴት ነው መፍታት ያለብን የሚለው ነው ትልቁ ነገር። ስለዚህ አንዳንድ ጊዜ ትንንሽ ነገሮች አይጠፉም። ግን በእኛ መካከል ከትንንሽ ነገር አልፎ አያውቅም። ግን የመከራቸው ምክር ይሄንን ነው። እግዚአብሔር አለ። ሁለቱ ቁጭ ብሎ የመነጋገር ብስለት ሊኖራቸው ያስፈልጋል። ብቃት ሊኖራቸው ያስፈልጋል። ነገሮችን የመስማት የመነጋገር የመደማመጥ ባህሪ ሊኖራቸው ያስፈልጋል ባልና ሚስት። ከዛስ ነገሮችን 95% ሁለቱ መፍታት አለባቸው። ለምን? እግዚአብሔር ከነሱ ጋር አለ። መፍታት አለባቸው። ምናልባት አንዳንድ ጊዜ 5% ለምትቀረው አንድ የጋብቻ አማካሪ እስከ መጨረሻው ድረስ አንድ ሲመክሯቸው የሚሰሙት፣ ሲገስጿቸው የሚሰሙት፣ ገበናቸውን የማያወጣ ሁለቱም የመረጡት አንድ የጋብቻ አማካሪ በጋብቻ ውስጥ ሊኖር ይገባል።
ከዛ ውጪ ግን ይሄ አንዳንድ ጊዜ ሬዲዮ ቴሌቪዥን ሲበላሽ ወደ ማደሻ ወስደን እናድሳለን። ከዛ በኋላ አምጥተን ያንን እቃ አውጥተን ለመሸጥ ስናወጣ 50% ይቀንሳል። ወዲያው ነው ተከፍቷል የሚሉት። ይሄ ጎረቤት ያየበት፣ ሰፈር ያየበት፣ የቤተ ክርስቲያን ሽማግሌዎች ያዩበት፣ ጓደኛ ያየበት የተከፈተ ጋብቻው ነው ይቀር። ያ እንዳይሆን አንደኛ ሁለቱ ብቻቸውን ነገሩን መፍታት። ለዚህ ደግሞ ምን ያስፈልጋል? ብስለት ያስፈልጋል። ሌላው ምናልባት ከነሱ የበላይ ከሆነ አንድ ጋብቻ አማካሪ በመካከላቸው ቢኖር እጅግ በጣም ጥሩ ነው እና እስካሁን ድረስ እኛ እግዚአብሔር ይመስገን ሶስተኛ ሰው በእኛ መካከል ገብቶም አያውቅም። ደግሞ በጣም የምትመች ሚስት ናት። አባይ ማለት እንግዲህ ሰዎች እንደዚህ ይላሉ፣ የአንድ ጠንካራ ባል ጀርባ ጠንካራ ሚስት አለች ይላሉ። እሷን ነው ያሏት ብዬ አስባለሁ። ስለዚህ በጣም ጠንካራ ነች። በጸሎት ትረዳኛለች፣ በሐሳብ ትረዳኛለች። ለልጆቿ በጣም ጥሩ እናት ናት። ጥሩ እናት ናት። በቤተሰብም በጣም በቤተሰብ ተወዳጅ እህት ናት፣ እናት ናት። ባል ደግሞ አክባሪ ነው፣ አክባሪ ናት። ባል እንግዲህ ብዙ ጊዜ ክብር ይፈልጋል። ማንኛውም ባል ክብር ይፈልጋል። ክብር ደግሞ ያስፈልገዋል። ምክንያቱም መጽሐፍ ቅዱሳዊ ነው። ክርስቶስ ከቤተ ክርስቲያን ክብር እንደሚፈልግ የሚስት ራስ ነውና ከሚስት ደግሞ ባል ክብር ይፈልጋል። ባሏን የማታከብር ሚስት የተናቀች ናት፣ የተናቀች ናት። ሚስት ባልን ማክበር አለባት። ስለዚህ አባይ በጣም ነው የምታከብረኝ፣ በጣም ታከብረኛለች። ደግሞ እሷ ስለምታከብር ምንም ብታጠፋ እኔ ደግሞ በጣም ወዳታለሁ። አታጠፋም፣ ብታጠፋ እንኳን በጣም ወዳታለሁ። ስለዚህ በጣም ቆንጆ ውብ ሚስት ናት። አይቼ ነው ደግሞ ያገባው፣ መርጬ ነው። እርግጥ ያን ትንሽ ሲጠይቃት ልጅም ስለሆነች ያው አመት የተባለው አዎ እንግዲህ አስጠብቃለች። ውስጤ ደግሞ ስለሞላች እኔ የነሱ አገልጋይ መሪያቸው ነበርኩ። ግን እንዴት እንደሆንኩ እኔ ያውቃል እስከማገኛት ድረስ አዎ እንደዛ ሆነን አብረን በሰላም እንኖራለን። በጣም ደስ ይላል። እንደው ጠብቀውም እንደገለጹት እንግዲህ ጥሩ ነገር አግኝተው እስካሁንም ዘልቃቸዋልና አዎ እግዚአብሔር ይመስገን። በጣም ደስ የሚል ነው።